የጌታ ጸጋና ሰላም ይብዛላችሁ ወንድምና እህቶች በዓለም ዙሪያ ያላችሁ። ፕሮፌት አጥናፉ አቤል ነኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉና ደወል ምልክትን ተጭናችሁ ኦል በሚለው ላይ አድርጉ። ለምትወዷቸው ወይም ጸሎት መጸለይ እየፈለጉ ጸሎት መጸለይ ላቃታቸው ይህንን የሌሊት ጸሎት ሼር አድርጉላቸው። መጽሐፍ ቅዱሳችን እግዚአብሔር ቃል በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ጌታ ቅርብ ነው የሚለው ሐሳብ በሁለት መንገድ ነው ሐዋርያው ጳውሎስ ይህንን ሐሳብ የሚነግረን። የመጀመሪያው ጌታ ቅርብ ነው ሲል ጌታ ጸሎታችን ሊሰማ ቅርብ ነው ማለት ነው። ጌታ ልመናችንን ሊያዳምጥ ቅርብ ነው ማለት ነው። ጌታ በፊቱ ያስቀመጥነውን ጸሎታችንን ሰምቶ መልስ ሊሰጠን ቅርብ ነው ማለት ነው። ስለዚህ በብዙ አይነት በጠላት ክስ ውስጥ ያላችሁ፣ በተለያየ አይነት ክስ ውስጥ እየተከሰሳችሁ ያላችሁ፣ መቼ ነው ጌታ እኔን የሚጎበኘኝ የኔ ጸሎት የሚሰማው መቼ ነው ለምትሉ ለእናንተ ጌታ ቅርብ ነው። ጌታ ቅርብ ነው። ጌታ ይመጣል፣ ጸሎታችሁን ይመልሳል፣ ለጸሎታችሁ ምላሽን ሊሰጥ፣ የልመናችሁን ቃል ሊያዳምጥ እሱ የታመነ ነው። ክብር ለወደደን ላዳነን ለረዳን ለጌታችን ለኢየሱስ ክርስቶስ ይሁን ለዘላለም። ሃሌሉያ። ወንድምና እህቶቼ የሚጸልይ ሰው ሁል ጊዜ አሸናፊ ነው። የሚጸልይ ሰው ሁል ጊዜ ድል ያገኛል። የሚጸልይ ሰው ሁል ጊዜ በነገር ሁሉ ውጤታማ ይሆናል። ጌታ ቅርብ ነው ጳውሎስ ሲል ጌታ የእኛን ጸሎት ሊሰማ፣ ልመናችንን ሊያዳምጥ፣ በፊቱ ያስቀመጥነውን ወይም ደግሞ በፊቱ ያመጣነውን ጥያቄዎቻችንን በሙሉ ሊመልስልን ጌታ ቅርብ ነው ማለት ነው። ኢየሱስ ጌታ ነው። ጌታ ቅርብ ነው። ጸሎትሽን ሊሰማ፣ ልመናሽን ሊያዳምጥ። በነገራችን ላይ ሰዎች አንዳንድ ጊዜ ከሰዎች ጋር ሲጣሉ የሰዎችን ውድቀት ይመኛሉ። ለሰዎች ብዙ አይነት ነገርን ይመኛሉ እና እነሱ ሲጣሉ እግዚአብሔር የሚጣላ ይመስላል። አይደለም። እግዚአብሔር ሁል ጊዜ እንዳውም ሰው የጠላውን ሰው፣ ሰው የገፋውን ሰው፣ መጨረሻ የሆነን ሰው፣ በቃ ከዚህ በኋላ ተስፋ የለኝም የሚልን ሰው ሁል ጊዜ እግዚአብሔር ይረዳል፣ ያግዛል፣ ይደግፋል ማለት ነው። ሃሌሉያ። መጽሐፍ ቅዱስ ይሄ እዚህ ቦታ ላይ ጌታ ቅርብ ነው በጸሎት እና በልመና በእግዚአብሔር ዘንድ አስታውቁ ይላል። አንደኛ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። አስታውቁ የሚለው ቃል ንገሩ ለጌታ እያለ ነው። ለጌታ ንገሩ። ጌታ ሆይ የኔ አቅም አይችልም፣ የኔ አቅም ጥቂት ነው፣ ያንተ አቅም ሁሉን ግን ይችላል። አንተ ሁሉን ቻይ ነህ። ስለዚህ በፊት መጥቻለሁ፣ እርዳኝ፣ አግዘኝ፣ ደግፈኝ ማለት ነው። ኢየሱስ ጌታ ነው ለዘላለም። ራባሻዳ ሃኮሶ ባህራዴስ ሌብሮ ሶኮቶሴ ላቫሃዳ ባሺዳ ማያ ራንዶ ኮሶቦ ሾዶኮ ቦሮዲ ካራዳስ እጸልያለሁ በጌታ በኢየሱስ ክርስቶስ ኃይላችሁ እንዲታደስ፣ የጸሎት ጉልበት እንዲታደስ ጸልዩ ብሎ በጸሎት ነው የሚለው ቃሉ። በነገራችን ላይ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ አስታውቁ፣ ለእግዚአብሔር ንገሩ። አንድ ነገር ልንገራችሁ። 7 ሐሳብ እዚህ ቦታ ላይ አወራለሁ። በደንብ አዳምጡኝ። አንደኛ ጸሎት የነፍስ እስትንፋስ ነው።
ያለ እርሱ ወይም ያለ ጸሎት መንፈሳዊ ህይወት አይኖርም። ጸሎት የነፍስ እስትንፋስ ነው። በቃ የነፍስ ምግብ ነው። ከእግዚአብሔር ጋር ያለንን ግንኙነት የምናሳድግበት ነው ጸሎት። ሁለተኛው ጸሎት ሰማይን ይከፍታል፣ ልብንም ይለውጣል። ሁለተኛው ጸሎት ሰማይን ይከፍታል፣ ልብንም ይለውጣል። ኢየሱስ ጌታ ነው። ለዚህ ነው መጸለይ ያለብን። ሶስተኛው ጸሎት በጸሎት የተጀመረ ቀን በሰላም ይጠናቀቃል። እግዚአብሔር ጣልቃ ግባ። እግዚአብሔር ሆይ አንተ ቅደም በዛሬ ቀን ላይ። እግዚአብሔር ሆይ ይሄንን ቀን ላንተ ሰጥቻለሁ። ይሄን ሌሊት ላንተ ሰጥቻለሁ። የህይወቴን አደራ ላንተ ሰጥቻለሁ። ስራዬን ላንተ ሰጥቻለሁ። መንገዴን ላንተ ሰጥቻለሁ። መውጣቴን መግባቴን ላንተ ሰጥቻለሁ ብላችሁ ስትወጡ፣ ብላችሁ ስትጀምሩ በጸሎት የተጀመረ ቀን በሰላም ይጠናቀቃል። በጸሎት የተጀመረ ስራ በሰላም ይጠናቀቃል። በጸሎት የተጀመረ ምዕራፍ በሰላም ይጠናቀቃል። በጸሎት የተጀመረ ትዳር በሰላም ይጠናቀቃል። ማለት ወደ ጌታ እስክትሄዱ ድረስ ሰላማዊ የሆነ ትዳር ይኖራቸዋል ማለት ነው። በጸሎት የተጀመረ ማንኛውም አይነት ጸሎትን መሰረት ያደረገ ጉዳይ ሁሉ ወዳጆቼ በህይወታችሁ በዘመናችሁ ውጤታማ የምትሆኑበት ነው ማለት ነው። በሁሉም ነገር ውጤታማ እንድትሆኑ የሚያደርግ ነው። በጸሎት የተጀመረ ነገር ሁሉ በሰላም ይጠናቀቃል፣ በደስታ ይጠናቀቃል፣ እግዚአብሔርን እያመሰገናችሁ ይጠናቀቃል፣ በምስጋና ይጠናቀቃል። ሁለተኛ ላይ እንደነገርኳችሁ ሰማይን ይከፍታል ብያለሁ፣ ልብንም ይለውጣል። ሰማይ ከተከፈተ ልባችንም ጭምር ይለውጣል። ጸሎት ይሄ ነው። በቃ ያ የሚጸልይ ሰው ሁል ጊዜ ባለ ድል ነው። አይታችሁ እንደሆነ ሞገስ ከፊቱ ላይ አይጠፋ። ዛባካታ ጋራዲ ጋባስ ዛሬ ጸልያለሁ በጌታ በኢየሱስም ይሄ የጸሎት መንፈስ ያገኛችሁ። ይሄ የጸሎት መንፈስ ያገኛችሁ በኢየሱስ ክርስቶስ። ይሄ የጸሎት ክብር ያገኛችሁ። ይሄ የጸሎት መንፈስ ያገኛችሁ። ይሄ የጸሎት መንፈስ ያገኛችሁ በኢየሱስ ክርስቶስ እንጸልያለሁ። ይሄ መንፈስ ያገኛችሁ። አራተኛ ጸሎት የሰውን ድካም ወደ ኋላ ይለውጣል፣ ወደ ኃይል ይለውጣል። የሰውን ድካም ወደ ኃይል ይለውጣል። ወደ ኃይል ማለት ኃይለኛ እንድትሆኑ ያደርጋቸዋል። አቅም እንድታገኙ ያደርጋቸዋል። በአቅም እንዳለ ወይም አቅም እንድታገኙ በአቅም እንድትመላለሱ ያደርጋቸዋል። በሞገስ እንድትመላለሱ ያደርጋቸዋል። በጣም በብዙ ድል እንድትመላለሱ ያደርጋቸዋል። ምን? ጸሎት። ድካማችሁን የደከማችሁበትን በተለያየ ሱስ ውስጥ አንድ ሰው ሊሆን ይችላል። በተለያየ በዝሙት በተለያየ አይነት ነገር ወድቆ ሊሆን ይችላል። ጸሎት የሚጸልይ ከሆነ ግን ወደ ኃይል ይቀይራል። ድካምን ወደ ኃይል ይቀይራል ጸሎት። በእግዚአብሔር ፊት ይቅር በለኝ ብላችሁ በእግዚአብሔር ፊት ተመልሰን ከሱ ጋር ስንሆን ጸሎት ወደ ኃይል ድካማችንን ይቀይራል። እንዳንጸልይ እንኳን የሚከለክለን ጉዳይ ቢኖር፣ እንዳንጸልይ እንኳን የሚገዳደረን ነገር ቢኖር፣ እንዳንጸልይ ከእግዚአብሔር ጋር እንዳንሆን የሚያደርገን ጉዳይ ቢኖር እንኳን ወዳጆቼ ጸሎት እጅግ በጣም ኃይለኛ ያደርጋቸዋል። ድካማችሁን ወደ ኃይል ይቀይራል። ይሄ ነው አራተኛው። ስለዚህ እንጸልያለን፣ እናልፋለን በድል። ራዳጋባሼና አምስተኛ እግዚአብሔር ጸሎታችንን ይሰማል፣ መልሶም በጊዜው ወይም መልሱም በጊዜው ይመጣል። እግዚአብሔር ጸሎታችንን ይሰማል፣ መልሱም በጊዜው ይመጣል፣ በሰዓቱ ይመጣል። ጃባሮ ኮሶታ ባህራባይ ኢጃባኮሶቶባስ በጌታ በኢየሱስ ስም ጸልያለሁ። ዛሬ መልሳችሁ የፈጠነ ይሁን። መልሳችሁ የፈጠነ ይሁን። እግዚአብሔር ጸሎታችንን ይሰማል፣ መልሱም በጊዜው ይመጣል። በጊዜው ይሰማል ጸሎትህን። ዛሬ ጸልያለሁ አንድ ሰው ላይ ኃይል ይምጣ።
አንድ ሰው ላይ በጌታ በኢየሱስ ስም የእግዚአብሔር የመንፈስ ቅዱስ ብርታት ይጨመርበት። አንድ ሰው በጌታ በኢየሱስ ክርስቶስ ስም ከድካሙ ይውጣ። ጌታ ሆይ አንድ ሰው በጌታ በኢየሱስ ክርስቶስ ስም በብዙ ድል ይመላለስ። ጌታ ሆይ አንድ ሰው በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ በሚያስደንቅ ክብርና ኃይል ይመላለስ። ጌታ ሆይ ከዚህ ጸሎት በኋላ በድል ይውጡ፣ በድል ይግቡ። እግዚአብሔር አምስተኛ ጸሎታችንን ይሰማል፣ መልሱም በጊዜው ይመጣል። ይሰማል፣ መልሱም በጊዜው ይመጣል። አይገርምም? ይሰማል እግዚአብሔር፣ እሺ፣ መልሱም ደግሞ በጊዜው ይመጣል። እግዚአብሔር የመልስ አምላክ ነው። እግዚአብሔርን ከሌሎች አማልክት የሚለየው ጉዳይ ይሄ ነው። ገብቷችኋል? ሌሎች አማልክቶች መልስ የላቸው። የኛ አምላክ ግን መልስ አለው። በጊዜው በሰዓቱ መልስን ይሰጣል። ስለዚህ የሚጸልይ ሰው ሁል ጊዜ አሸናፊ ነው። የሚጸልይ ሰው ሁል ጊዜ በድል ይመላለሳል። የሚጸልይ ሰው ሁል ጊዜ በሞገስ ይመላለሳል። የሚጸልይ ሰው ሁል ጊዜ እግዚአብሔር ጸሎቱን ይሰማል፣ ያዳምጣል፣ መልስ ደግሞ በጊዜው ይሰጣል። ሃሌሉያ! ዛሬ ጸሎታችሁ ተሰምቷል። ዛሬ ጩኸታችሁ ተሰምቷል። ዛሬ የአንድ ሰው ጸሎት፣ የአንድ ሰው ለቅሶ ተሰምቷል። እግዚአብሔር የአንድን ሰው ጸሎት በጌታ በኢየሱስን በመልስ ይሞላል። ስድስተኛ ጸሎት መልስን ያመጣል። ጸሎት መልስን ያመጣል። እምነት ግን መጠበቅን ያስተምራል። ዋው! ጸሎት መልስ ያመጣል። ስትጸልዩ መልስ ታገኛላችሁ። እግዚአብሔር መልስ ይሰጣል። ከእግዚአብሔር ጋር ትቆያላችሁ። ምን ማለት ነው? በህልውናው ስር ትቆያላችሁ። ከጌታ ጋር ትቆያላችሁ። በሱ ፊት ትመላለሳላችሁ። በድል ትመላለሳላችሁ። እግዚአብሔር ሞገሳችሁ ይሆናል። እግዚአብሔር ኃይላችሁ ይሆናል። እግዚአብሔር ብርታታችሁ ይሆናል። እግዚአብሔር አቅማችሁ ይሆናል። ስትጸልዩ መልስ ያመጣል ጸሎታችሁ። እግዚአብሔር ለጸሎታችሁ መልስን ይሰጣል። መልስን ይሰጣል። እምነት ግን መጠበቅን ያስተምራል። ስለ እምነት ስታምኑ ትጠብቃላችሁ። ስታምኑ ትጠብቃላችሁ። ጌታ ኢየሱስ ክርስቶስ ተስፋ አይደለ ሰጥቶን የሄደው እመጣለሁ ዳግም ብሎ። ነገር ግን መንፈስ ቅዱስን እልክላችኋለሁ። መንፈስ ቅዱስ በመጣ ጊዜ ወደ እናንተ ላይ በወረደ ጊዜ ኃይልን ትቀበላላችኋል። መጠበቅን ነው የምንማረው። ራይት? ኢየሱስ ጌታ ነው። ስለዚህ ስለ እምነት ስትማሩ ስለ እምነት መጠበቅን ነው የምንማረው። ሰባተኛ በጉልበት ላይ የቆመ ሰው በሕይወት ይቆማል። በደንብ ስሙ። በጉልበት ላይ የቆመ ሰው በሕይወት ይቆማል። ይሄ ማለት ምን ማለት ነው? በጉልበት የሚጸልይ ሰው፣ የሚንበረከክ ሰው፣ አያችሁ፣ የሚለምን ሰው፣ ከእግዚአብሔር ጋር የሚመላለስ ሰው ሁል ጊዜ በድል ይመላለሳል፣ በሞገስ ይመላለሳል፣ በኃይል ይመላለሳል፣ በጸጋ ይመላለሳል፣ በሕይወት ይቆማል። እግዚአብሔር ሞገሱ ይሆናል። እግዚአብሔር ኃይሉ ይሆናል። ዋው! አባቴና አምላኬ ሆይ አንተ ሁሉን ትችላለህ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት በታላቅ ክብርና በታላቅ ሞገስ አዲስ ነገር እያደረክ ድል እየሰጠህ እግዚአብሔር አምላክ ሆይ ለወንድምና እህቶች በነገሮቻቸው ሁሉ ላይ ጣልቃ ስለምትገባ እግዚአብሔር አምላክ ሆይ ልመናን ወይም ደግሞ ጸሎትን የምትመልስ አምላክ ነህና በዚህ ሰዓት የእህቶችና የወንድሞቼን ጉዳይ በፊት ያቀርባለሁ። በተለያየ አይነት ድካም መጸለይ እየፈለጉ መለመን እየፈለጉ ማንበብ ቃሉን እየፈለጉ ነገር ግን በተለያየ አይነት በብዙ ሁኔታዎች ውስጥ እያለፉ ላሉ ወንድምና እህቶቼ ጸልያለሁ። ያንተ ብርታት፣ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ ጉብኝት በነገሮቻቸው ላይ እንዲሆን ጸልያለሁ።
በጌታ በኢየሱስ ክርስቶስ ስም ታላቅነትህ በኃይል እንዲያገኛቸው እግዚአብሔር አምላክ ሆይ በነገር ሁሉ ጣልቃ እየገባ ድል እንድሰጣቸው ጸልያለሁ። ማንኛውም ፈተና ውስጥ ያሉ ወንድምና እህቶቼ አሁን ከዚህ ሰዓት ጀምሮ ከፈተና ውስጥ ይውጡ። ከፈተና የሚወጡበት፣ በድል የሚመላለሱበት፣ በሞገስ የሚመላለሱበት፣ በኃይል የሚመላለሱበት አስደናቂና አስገራሚ ጉብኝት በሕይወታቸው ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጸልዩ ከኔ ጋር። ራታካባሻዳባያ እግዚአብሔር መልስ ይሰጠኛል በሉ። እግዚአብሔር መልስ ይሰጠኛል፣ መልስ አገኛለሁ። ከጌታዬ መልስ አለኝ። መልስ የሚሰጥ አባት አለኝ። ሰምቶ የሚመልስ አለኝ። ሰምቶ የሚመልስ አለኝ። ሀጃጋባራ ሀዳጋባሳ ኃይሌ እግዚአብሔር ነው። ጄባካዳጋባስ ሜካሶኮቶሮቦስ ጸልያለሁ። ሞገስ፣ የእግዚአብሔር ሞገስ፣ የእግዚአብሔር ጣልቃ ገብነት፣ የመንፈስ ቅዱስ እጅ፣ የመንፈስ ቅዱስ ኃይል፣ የጉብኝት መንፈስ ሻባሃዳጎሶራ ባህዳጋባያ በታላቅ ክብርና በታላቅ ሞገስ እንዲመጣ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እጅግ የፈጠነ ጉብኝት፣ እጅግ የፈጠነ ጣልቃ ገብነት፣ እጅግ የፈጠነ የእግዚአብሔር የመንፈስ ቅዱስ ኃይል በጌታ በኢየሱስ ስም ወንድምና እህቶቼ ጉዳይ ላይ አሁን ይገለጥ። አሁን ጌታ ሆይ የጸሎት ኃይል እንዲያገኛቸው፣ በጸሎት ኃይል እንዲመላለሱ በጌታ በኢየሱስ ክርስቶስ ስም በክብር እንዲወጡ፣ በክብር እንዲገቡ፣ በብዙ ሞገስ እንዲመላለሱ እግዚአብሔር አምላክ ሆይ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ሻባሃዳጋባራኮስ ኔካታሲዳ ቫሃራባያ ማንኛውም የጠላት እቅድ፣ ማንኛውም የጠላት ኃይል በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ከዚህ ሰዓት ጀምሮ እጸልያለሁ እግዚአብሔር አምላክ ሆይ ክንድ ይገለጥ። እግዚአብሔር አምላክ ሆይ አንድ ሰው የደከመበት፣ አንድ ሰው የለፋበት፣ አንድ ሰው እንዴት አልፋለሁ እንዴት እወጣለሁ ያለበት መንቀሳቀስ መውጣትም እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ የተከለከሉበት ጉዳይ ላይ የአንተ ክንድ ጣልቃ እንዲገባ እጅግ የፈጠነን ተአምራት በሕይወታቸው እንዲሆን። አንተ የተአምራት አምላክ ነህ። አንተ የሞገስ አምላክ ነህ። አንተ የኃይል አምላክ ነህ። አንተ ሁሉን ነገር በጊዜውና በሰዓቱ ትሰራለህ፣ ታደርጋለህ። ለአንተ ሁሉ ይቻላል። ለሰው የማይቻል ሁሉ ለአንተ ይቻላልና ጸልያለሁ። አባቴና አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም ታላቅነት ይገለጥ። እግዚአብሔር አምላክ ሆይ አዲስ ነገር ይሆን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አዲስ ነገር ይሆን። ኢካሻባሃዳኮስ ራታጄዴቤራዲያዳባያ ሜላዚካቶሶቦዩ ኢካሱዳ ባሻናማንዳ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእግዚአብሔር መንፈስ፣ የጉብኝት መንፈስ፣ ጣልቃ ገብነት፣ አዲስ ነገር የሚያደርግ ነገር የሚቀይር ተአምራት የሚያደርግ ኦጃባ ካሲያና ማንቶ ዛካቴኬቤጌስ የደከሙትን የሚያበረታታ የዛሉትን ጉልበቶችን የሚያጠነክር የአንተ ኃይል እንዲገለጥ ነው ጸልያለሁ። ይኸው ጌታ መንፈስ እንዲህ ያለኝ ነው። አንዳንዶቻችሁ ከዚህ ጸሎት በኋላ ጥንካሬን ታገኛላችሁ። ከዚህ ጸሎት በኋላ ብርታትን ታገኛላችሁ። ከዚህ ጸሎት በኋላ ኃይላችሁ ይታደሳል። ከዚህ ጸሎት በኋላ የጸሎታችሁ መልስ ወደ እናንተ ይቸኩላል። እግዚአብሔር አደረገልኝ፣ እግዚአብሔር ረዳኝ፣ እግዚአብሔር ደገፈኝ፣ እግዚአብሔር አሳለፈኝ፣ እግዚአብሔር እኮ አቆመኝ የምትሉበት ታላቅ ጉብኝት በሕይወታችሁ ላይ ይሆናል። ኢቻባሃታካስ ሮፓሴንታ ባሃዳጋቦሳ ማጃጋዳጋዲጎሳ እያየው ነው የእግዚአብሔር መንፈስ። አንዳንዶቻችሁ ይውላችሁ እጅግ በጣም መውጣት እየፈለጋችሁ ያልቻላችሁበት ሁኔታዎች ውስጥ እግዚአብሔር ይውላችሁ ከሰማይ ትለፍ ልጄ ትለፍ ልጄ ይለፍ የሚል ደብዳቤ ወደ እጃችሁ ሲገባ እያየው ነው። ልጄ ትለፍ ልጄ ይለፍ። በቃ
እንደማታልፉ የተነገራችሁ በቃ በጭራሽ በእናንተ ህይወት ላይ በተለያየ አይነት ሁኔታዎች ውስጥ በጣም በብዙ አይነት ድካም በብዙ አይነት በማይመቹ ሁኔታዎች ውስጥ እያለፋችሁ ያላችሁ ዛሬ ማለፋችሁን የከለከለው ሀጃ ካባሴ ካተውራባይ አልፈቀድም ያለ ይኸውላችሁ በጣም የተቸገራችሁበት የተጨነቃችሁበት ዋጋ ያስከፈላችሁ ጉዳይ ላይ ክንዱ ሲገለጥ እያየሁ እጅግ በጣም ሲገለጥ እያየሁ በጣም በሚገርም ፍጥነት ጌታ ጣልቃ ሲገባ እያየሁ በሚያስደንቅ ጉብኝት እግዚአብሔር አዲስ ነገር በህይወታችሁ እያደረገ ነው። ጃባካሴዳባ በዚህ ጸሎት የብዙ ሰው ህይወት እየተቀየረ ነው። የብዙ ሰው ህይወት እየተቀየረ የብዙ ሰው ምዕራፍ እየተቀየረ ነው። ብዙ ሰዎች በአዲስ ምዕራፍ በአዲስ ክብር ነገሮቻቸውን ሲጀምሩ እያየሁ ነው። አዮኮሶዶቦስ የሚያስጨንቃችሁ ግራ የሚያጋባችሁ ዋጋ ያስከፈላችሁ ያ ሁሉ ምዕራፍ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በድል ትወጣላችሁ፣ በድል ትገባላችሁ፣ የተነገራችሁን ትወርሳላችሁ። አምላክና አባቴ ጣልቃ በህይወታችሁ ላይ ይገባል። አሜን። እንዲህ በሉ፣ እወጣለሁ፣ እወርሳለሁ፣ እወጣለሁ፣ እወርሳለሁ። ጸልዩ ከኔ ጋር። ጃባካስ ሬቤጌዴጌስ የተሰበረ ይሁን፣ ችግር የተሰበረ ይሁን፣ ማጣት የተሰበረ ይሁን፣ ግራ መጋባት የተሰበረ ይሁን፣ አለመከናወን የተሰበረ ይሁን፣ እናንተን ወደኋላ የጎተታችሁ ነገር የተሰበረ ይሁን፣ እንዳታልፉ ያደረጋችሁ ነገር የተሰበረ ይሁን፣ በራችሁን የዘጋው ዘጊ መንፈስ የተሰበረ ይሁን፣ በራችሁን የዘጋ እንድትታገሉ ያደረገ የትግል ምዕራፍ በአንድ አይነት ሁኔታዎች ውስጥ እንድትመላለሱ ያደረገ ያታገላችሁ ጉዳይ በጌታ በኢየሱስ ክርስቶስ ስም ጌታ አምላኬ ጣልቃ ገብቶላችኋል። ጌታ አምላኬ ነገራችሁን ቀይሮላችኋል። ጌታ አምላኬ እጅግ በሚያስደንቅ ጉብኝት ነገራችሁ ላይ በኃይል ሲመጣ እያየሁ ነው። ጸልዩ። ራቲጋስ ይለፉ። ጌታ ሆይ ማለፍ ይሁንላቸው፣ መቀጠል ይሁንላቸው፣ መጨመር ይሁንላቸው፣ መብዛት ይሁንላቸው በጌታ በኢየሱስ ክርስቶስ ስም። ጠላት ዘግቶ ቆልፎ የሄደው ጉዳይ ጠላት አይቻልም አይሆንም ያለው ነገር ላይ የእግዚአብሔርን ጣልቃ ገብነት የመንፈስ ቅዱስን እጅ በጌታ በኢየሱስ ክርስቶስ ስም እኔ ጠራው። ሻዳሃላ ቦሮጎስ ማካዲጋ ሶሎቮሮቦዩ ሂንታራዲያ ሼሌቬካ ሶዶቦስ በሚያስጨንቃችሁ በሚያሳድዳችሁ ግራ በሚያጋባችሁ ሁሉ ላይ አምላክ እግዚአብሔርን ጠርቻለሁ። ጌታ ሆይ ስሜ ብሩክ ይሁን። አንተ ሁሉን ነገር ትችላለህ። በሰዓት ትመጣለህ፣ በጊዜ ትመጣለህ፣ ነገሮቻችንን ታስተካክላለህ። በሰዓት ትመጣለህ፣ በጊዜ ትመጣለህ። ሁሉንም ነገር ውብ ታደርጋለህ። ሁሉንም ነገር ታስተካክላለህ። ሁሉንም ነገር መስመር ታስይዛለህ። ኦቻ ካዳጋ ኦራ ባህዳጋባስ አንተን በመጠበቅ ውስጥ በረከት አለ። አንተን በመጠበቅ ውስጥ መውጣት አለ። አንተን በመጠበቅ ውስጥ ትልቅ ክብር አለ። አንተን መጠበቅ ያተርፋል። አትራፊ እንሆናለን። ለምን? በጊዜ ትመጣና ነገሮቻችን ስለምታስተካክል፣ በጊዜው ትመጣና የእኛን ጉዳይ መልካም ስለምታደርግ፣ በጊዜው መጥተህ በነገሮቻችን ላይ ጣልቃ ስለምትገባ ዛሬ ጸልያለሁ። እባክህ ክንድ ይገለጥ፣ እባክህ እጅ ይገለጥ፣ እባክህ ነገር የተቀየረ ይሁን። እባክህ የተናገርከንን በሕይወታችን ላይ በጌታ በኢየሱስ ክርስቶስ ስም መገናኘትና መውረስ መያዝ ይሆንልን። እግዚአብሔር አምላክ ሆይ የአንተን ጣልቃ ገብነት የመንፈስ ቅዱስን እጅ የመንፈስ ቅዱስን ክንድ እጅግ ፈጣን የሆነ ጉብኝት እጅግ ፈጣን የሆነ የአንተ ጣልቃ ገብነት በጌታ በኢየሱስ ክርስቶስ ስም እኔ ጠርቻለሁ።
አባቴ ሆይ ወደ አንተ የቀረበ ወደ አንተ የመጣ በፊት የሰነባበተ ከአንተ ጋር የቆየ እግዚአብሔር አምላክ ሆይ በጠላት አይሸነፍም። ስለዚህ ክንድ ይገለጥ በእህቶቼ ጉዳይ ላይ፣ በወንድሞቼ ጉዳይ ላይ፣ በደከሙበት ጉዳይ ላይ፣ አቅም አጣው በሚሉበት ጉዳይ ላይ፣ የኔ አቅም ጥቂት ነው ባሉበት ጉዳይ ላይ፣ በቃኝ ከዚህ በኋላ ተስፋ የለኝም ባሉበት ጉዳይ ላይ ያንተ ክንድ ይገለጥ፣ ያንተ እጅ ይገለጥ፣ ጣልቃ ገብነት ይገለጥ፣ ኃይል ይገለጥ። ይቀየር ምዕራፍ፣ ይቀየር ነገር። ጌታ ሆይ በኢየሱስ ክርስቶስ ስም ትችላለህ። ይኸው በፊት ጌታ ሆይ በኢየሱስ ክርስቶስ ስም እለምናለሁ። ጌታ ሆይ በተለያየ አይነት ሁኔታዎች ውስጥ ሆነው ማንም እንደሌላቸው በጠላት እየተከሰሱ ማንም የለሽም ማንም የለህም እየተባሉ በጠላት ክስ ውስጥ ያሉ እየተከሰሱ ያሉትን ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ያንተ ጣልቃ ገብነት ይገለጥ፣ የመንፈስ ቅዱስ እጅ ይገለጥ፣ የአንተ ክንድ ይገለጥ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ኦ ኢየሱስ፣ 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 ኦ ኢየሱስ። የተከለከሉ ሰዎች ጌታ ሆይ ክልከላ ይነሳ፣ ከህይወታቸው ላይ ክልከላ ይነሳ። የተከለከሉ ሰዎች፣ አይቻልም የተባሉ ሰዎች፣ በቃ የተባሉ ሰዎች፣ ተስፋ የለም የተባሉ ሰዎች እነሱ ራሳቸው እንኳን በራሳቸው ጉዳይ ላይ ነገሮቻቸውን ዘግተው ምዕራፋቸውን ዘግተው የተቀመጡ ሰዎች ባንተ ይጎበኙ፣ ባንተ ይታሰቡ፣ ባንተ ይጎብኙ። ጌታ ሆይ ያንተ ጉብኝት ቤታቸው ላይ ይሁን፣ ያንተ ጣልቃ ገብነት ዘመናቸው ላይ ይሁን፣ ያንተ ታላቁ ክንድ በህይወታቸው ላይ ይሁን። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ክንድ ይገለጥ፣ በጌታ በኢየሱስ ክርስቶስ ስም እጅ ይገለጥ፣ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ አዲስ ነገር ይሁን፣ እግዚአብሔር አምላክ ሆይ ታላቅ ነገር ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ በመውጣት በመግባታቸው ላይ ያንተ ክንድ ይገለጥ። ህይወታቸውን የሚቀይር ህይወታቸውን የሚሰራ ያንተ ክንድ ያንተ ጉብኝት በህይወታቸው ላይ እንዲሆን እኔ ጸልያለሁ። ሃሌሉያ፣ 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 ሃሌሉያ። አንተን ጠብቆ ያፈረ የለም። አንተን ጠብቆ ስምህን ጠርቶ የወደቀ የለም። አንተን መጠበቅ ብዙ ትርፍ አለው፣ ለታገሰ ሰው ጸጋን አንተን ጠብቆ ያፈረ የለም፣ በዚህ ምድር ቢሆን በወዲያኛው ዓለም። አንተን ጠብቆ ባዶ የቀረ መከራ ገጥሞት የተማረረ አላየሁኝም አልሰማሁኝም። አለፈው ዘመን ታሪክ ይመርመር። ሃሌሉያ። ጌታን መጠበቅ ብዙ ትርፍ አለው፣ ለታገሰ ሰው ጸጋን አስታርቅ። አንተን ጠብቆ ያፈረ የለም፣ በዚህ ምድር ቢሆን በወዲያኛው ዓለም። ሃሌሉያ። ኢየሱስ አንተ ታላቅ ነህ፣ ሁሉን ነገር ትችላለህ። በሰዓቱ በጊዜው መጥተህ በሰዓቱ በጊዜው መጥተህ ነገሮችን መልካም ታደርጋለህ። ይህናማ ጋዳጋስ ወደ አንተ መምጣት፣ ከአንተ ጋር መሆን፣ አንተን መስማት፣ አንተን ማዳመጥ ጌታ ሆይ በኢየሱስ ክርስቶስም በነገር ሁሉ ባለድል እንዲሆን ያደርጋልና ይኸው በፊት አለን። ጌታ ሆይ በጌታ በኢየሱስ ክርስቶስም ሰው ተኝቶ የሚነቃው ተኝተን የምንነቃው ባንተ ምሕረት ነው። አንድ ጊዜ ተኝቶ ብዙ ሺህ ሰዎች በዛው እየቀሩ ናቸው። ነገር ግን ተኝተን የነቃ ነው ባንተ ነው። ሌሊታችን ሌሊት ቀንና ማታ እግዚአብሔር እየተፈራረቀ በድል የምንኖረው ጠላቶቻችን ሞታችንን ሲጠብቁ ኪሳራችንን ሲጠብቁ በድል ያለነው ባንተ ብርታት ነው፣ ባንተ አቅም ነው፣ ባንተ ሞገስ ነው፣ ባንተ ኃይል ነው። እግዚአብሔር አምላክ ሆይ ስምህ ይባረክ። በጌታ በኢየሱስ ስም ነገር ይቀየር። በጌታ በኢየሱስ ክርስቶስ ጣልቃ ግባ። በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ሆይ ክንድ ይገለጥ።
በጌታ በኢየሱስ ክርስቶስም በኃይል እለፍ። የተዘጋ በር ከወንድምና እህቶቼ ፊት ላይ የተከፈተ ይሁን። የተዘጋ በር የተከፈተ ይሁን። ጠላት የዘጋው በር፣ ሰዎች የዘጉት በር፣ ተመካክረው የዘጉት በር፣ በምቀኝነት የተዘጋ በር፣ መጥፎ ሰዎች የዘጉት በር በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ሆይ ከዚህ ሰዓት ጀምሮ የተከፈተ ይሁን። የመንፈስ ቅዱስ ጉብኝት፣ ያንተ ክንድ ሪዳጋ ባሻዳባስ ኤንታ ጋራዲያጋስ በኃይል እንዲገለጽ ጸልያለሁ። ኬላ የተሰበረ ይሁን። ኬላ የተሰበረ ይሁን። ኪሳራ ይመታ። አለመከናወን ይመታ። ባዶነት ይመታ። ኢጃዚኖ ኮሶ ቫሃዳጋ ባሻካታራ ባራዴዲቢስ ይመታ በጌታ በኢየሱስ ክርስቶስ። አይቻልም የሚባል አይሆንም የሚባል ሁኔታ፣ በቃ ከዚህ በኋላ ተስፋ የለም የተባለ ጉዳይ ላይ ጌታ ሆይ ያንተ ክንድ ጣልቃ እንዲገባ ጸልያለሁ። እግዚአብሔር አምላክ ሆይ ጣልቃ እንድትገባ እኔ ጸልያለሁ። በመንፈስ የሆነ ጉብኝት እግዚአብሔር አምላክ ሆይ ከአንተ ዘንድ የሆነ ጣልቃ ገብነት፣ የሞገስ መንፈስ፣ የክብር መንፈስ በኃይል ይገለጥ። እግዚአብሔር ሆይ ብዙ ጊዜ የቆየ እህቶችና ወንድሞች እየጠበቁት ያለው ያ ጉዳያቸው በሕይወታቸው ውጤታማ እንዲሆን መገናኘት እንዲጀምሩ፣ ከነገሮቻቸው ጋር መገናኘት እንዲጀምሩ፣ ነገሮቻቸው ወደ እጃቸው እንዲገባ ጌታ ሆይ ጸልያለሁ። ወደ እጃቸው እንዲገባ፣ ከነገራቸው ጋር እንዲገናኙ እጅግ ፈጣን የሆነ ያንተ ጣልቃ ገብነትና ጉብኝት እንዲያገኛቸው ጸልያለሁ። ማንኛውም በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ የፈተና ምዕራፍ፣ የችግር ምዕራፍ፣ ያለመከናወን ምዕራፍ፣ የሰዎች ክፉ ምክር በጌታ በኢየሱስ ክርስቶስ የከሸፈ ይሁን። አባቴና አምላክ ሆይ በስም ስልጣን የከሸፈ ይሁን። ስምህን ጠርቶ ያፈረ የለም። ስምህን ጠርቶ የከሰረ የለም። ስምህን ጠርቶ የወደቀ የለም። ስምህን ጠርቶ ጌታ ሆይ በኢየሱስ ክርስቶስ ስም ባዶ የቀረ የለም። እንጠራለን ስምህን ጌታ ሆይ በዚህ ሌሊት ዣባዳ ባራዳ ላቦስ እጠራለሁ። ለእህቴ ጸልያለሁ፣ ለወንድሞቼ ጸልያለሁ። ይህንን ጸሎት ከኔ ጋር ለሚጸልዩት ጌታ ሆይ በሕይወታቸው መከናወን ይሁን፣ በዘመናቸው መከናወን ይሁን፣ ለሕይወታቸው ድል ይሁን፣ ለሕይወታቸው ጌታ ሆይ በኢየሱስ ክርስቶስ በረከት ይሁን። በምንም አይነት ተይዞ ካሉበት መያዝ ውስጥ መውጣት ይሁንላቸው። አስጨናቂ ዘንግ የተሰበረ ይሁን። የሚያናውጣቸው የተናወጠ ይሁን። የሚያስጨንቃቸው በጌታ በኢየሱስ ክርስቶስ ስም የወደቀ ይሁን። አዲስ ነገር ማድረግ ልማድህ ነው። ነገር መቀየር ልማድህ ነው። ታላቅ ነገር ማድረግ ልማድህ ነው። እግዚአብሔር ድል መስጠት ልማድህ ነው። አሁን አዲስ ነገር ይሁን። አሁን ጣልቃ ገባ። አሁን አዲስ ነገር ይሁን። ክንድህን ዘርጋ፣ እጅህን ዘርጋ። በሚያስደንቅ ጉብኝት ጌታ ሆይ ጎብኘን። በሚያስገርም ተአምራት ጌታ ሆይ አስገርመን። በጌታ በኢየሱስ ክርስቶስ ኦ ኢየሱስ፣ ኦ ኢየሱስ፣ ከስሞች ሁሉ በላይ ስም ያለ የነገስታት ንጉሥ፣ የጌቶች ጌታ፣ የኃያላን ኃያል በጌታ በኢየሱስ ስም ስሜ ይባረክ። በጌታ በኢየሱስ ክርስቶስ ስም ስሜ ይባረክ። እግዚአብሔር አምላክ ሆይ ስሜ ይባረክ። አሁን ለእህቶቼ ለወንድሞቼ ያለቀሱበትን የሞከሩበትን የፈለጉበት ጉዳይ ላይ ክንዲ ጣልቃ ስለሚገባ ነገሮቻቸው ባንተ ስለሚሰራ እግዚአብሔር አዲስ ነገር በሕይወታቸው ላይ ልታደርግላቸውና ልትሰጣቸው ታማኝ ስለሆንክ የተናገርካቸው በሕይወታቸው ላይ ስለሚሆንና ስለሚፈጸም አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም ኢየሱስ ኢየሱስ እንዲህ በሉ ከኔ ጋር ወስዳለሁ በሉ። ጠላት ያለኝ፣ ሁኔታ ያለኝ፣ ችግር ያለኝ፣ ክፉ ሰዎች የተናገሩኝ፣ የኔም እንኳን ማንነት የነገረኝ
እኔ ራሴ ለራሴ የነገርኩት ኔጌቲቭ ነገር ሁሉ በእኔ ላይ አይሰራም። እግዚአብሔር ያለኝ ብቻ በእኔ ህይወት ይሆናል። የተነገረኝን ወርሳለሁ። የተስፋውን ቃል ወርሳለሁ። የትንቢትን ቃል ወርሳለሁ። እግዚአብሔር ታማኝ ነው። ያለኝን ወስዳለሁ። ያለኝን እቀበላለሁ። በጭራሽ የተነገረኝን እወርሳለሁ። በድል ወጣለሁ። በድል ገባለሁ። አስደናቂ በረከት የኔ ነው። አስደናቂ በረከት የኔ ነው። አዳዲስ በሮቼ ተከፍተውልኛል። እግዚአብሔር አዳዲስ በሮቼን ከፍተውልኛል። የተነገረኝን በድል ወጥቼ ወርሳለሁ። ይህ ካታባሻ ጊና ኮሶ ሆቶ ኮቦ ሾቶ ጸለይኩ። ተናገሩ። ሁል ጊዜ ለራሳችሁ የምትናገሩት መልካም ነገር፣ የምታወሩት ለህይወታችሁ መልካም ነገር፣ ጥሩ ነገር እናንተን የሚወርሳችሁ እሱ ነገር ነው። እናንተ በህይወታችሁ የሚገጥማችሁ ወይም ደግሞ በህይወታችሁ የሚፈጸመው መልካሙ ነገር ብቻ ነው። ስለዚህ ጸልያለሁ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ጣልቃ ይግባላችሁ። ጸልያለሁ እግዚአብሔር ነገራችሁን ይቀይር። ጸልያለሁ እግዚአብሔር አዲስን ነገር ያድርግላችሁ። ጸልያለሁ እግዚአብሔር አምላክ ነገሮቻችሁን በጌታ በኢየሱስ ክርስቶስም ወደ ላይ ያውጣው። በምቀኞች ፊት፣ በአስጨናቂዎች ፊት አያችሁ፣ ሰው ምቀኝነት ማለት ሰውን ወደኋላ ከሚወስድ ነገር አንድ ነገር ነው። ሰው ምቀኛ ከሆነ፣ ለሌላው በሚሆነው የሚመቀኝ ከሆነ፣ ለሌላው በሚሆነው የሚበሳጭ ከሆነ ተመልከቱ፣ የሰው እንትኑ ብዙ አይደለም። ስለዚህ እጣፋንታችሁ የነዛ ሰዎች እጣፋንታቸው፣ ምቀኛ ሰዎች እጣፋንታቸው ምንድን ነው ካላችሁኝ በጣም ከባድ ነው። ዛሬ በህይወታችሁ፣ በዘመናችሁ፣ በመንገዳችሁ የተነገራችሁን የማንም ምቀኝነት፣ የማንም መጥፎ ማሰብ በእናንተ ህይወት ላይ በጌታ በኢየሱስ ክርስቶስ የሚያመጣው ተጽዕኖ ነው። እግዚአብሔር ያለው ብቻ ነው በእናንተ ህይወት ላይ የሚፈጸመው። ጌታ ያላችሁ ብቻ ነው በእናንተ ህይወት የሚፈጸመው። ለዚህ ነው የሚጸልዩ ሰዎች ምድር ላይ ውድ ናቸው። የሚጸልይ ሰው ምድር ላይ እነዚህን ቅድም የነገርኳቸውን 7 ዋና በረከቶች ያገኙታል ብዬ የነገርኩት ለዚህ ነው። የሚጸልይ ሰው ብዙ አይደለማ ምድር ላይ። ሰው ጸሎት አይደለማ የሚፈልገው፣ ሆይታ ነው የሚፈልገው። ሰው ሆይ ማለት ነው የሚፈልገው ሰው። ለዚህ ነው ጸሎት በጣም ዋና ወሳኝ ጉዳይ ስለሆነ ጸሎት የነፍስ እስትንፋስ ነው። በቃ በጣም ዋና ጉዳይ ነው። በቃ መጸለይ በጣም ዋና ቁልፍ ነው ለህይወት። ሃሌሉያ። ስለዚህ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ድላችሁ፣ ሞገሳችሁ፣ መውጣታችሁ፣ መግባታችሁ በጌታ በኢየሱስ ክርስቶስ ስም የታምራት ነው። መልሳችሁን ታገኛላችሁ። መልሳችሁ ቻባሃዳጋስ ሄዳጋባጄዴቤስ እስቲ መልሳለኝ በሉ። የሚጸልይን ሰው እግዚአብሔር ይሰማዋል። የሚጸልይ ሰው ከእግዚአብሔር ጋር በጣም ግንኙነት ያለው ሰው እጅግ በጣም በሚገርም ሁኔታ ባለድል ይሆናል። ሃሌሉያ። ጸሎት መልስን ያመጣል ወዳጆቼ። ጸሎት መልስን ያመጣል። ጸሎት የሚጸልይ ሰው መልስ አለው። የሚጸልይ ሰው መልስ ያገኛል። የሚጸልይ ሰው ባለድል ነው። በድል ይወጣል፣ በድል ይገባል። እጅግ በጣም በሚያስደንቅ ህይወቱ ሁሉ የተአምራት ይሆናል ማለት ነው። ስለዚህ ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ጸልይ። እስቲ ከኔ ጋር ራሃዳጋባስ ቃል አለኝ፣ ተስፋ አለኝ፣ የተነገረኝ ቃል አለኝ፣ ኪዳን አለኝ። እሱ በእኔ ህይወት ላይ የሚፈጸመው እሱ ነው።
አምላኬ ያለኝ ጌታዬ ያለኝ ንጉሴ ያለኝ እሱ ነው በእኔ ሕይወት ላይ የሚፈጸመው። ስለዚህ እጸልያለሁ፣ እቀበላለሁ፣ እጸልያለሁ፣ እለምናለሁ፣ ከልመናዬ ከጸሎቴ ጋር እገናኛለሁ። ሃሌሉያ! መጸለይ፣ መለመን ከእግዚአብሔር ጋር ያለን ግንኙነታችንን እጅግ በጣም ነገሮቻችንን አዲስ ምዕራፍ እንድትገቡ እግዚአብሔር አምላክ በአዲስ ክብር እንዲጎበኛችሁ ማኮሶ ባህዳካ ባሼና ማንታ አዲስ ነገር በቤታችሁ እንዲሆን፣ አዲስ ነገር በዘመናችሁ እንዲሆን፣ የእግዚአብሔርን ጉብኝት በጌታ በኢየሱስ መገናኘት እንዲሆንላችሁ፣ ማንኛውም አይነት በጌታ በኢየሱስ የትግል ምዕራፍ እንዲበቃ፣ የትግል ምዕራፍ እንዲዘጋ እግዚአብሔር አምላኬ አዲስ ምዕራፍ እንዲከፍትላችሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። ታላቅ ጉብኝት፣ ታላቅ ታምራት፣ የጌታ እጅ በነገራችሁ፣ በሕይወታችሁ፣ በዘመናችሁ፣ በመንገዳችሁ በጌታ በኢየሱስ ክርስቶስ ስም በኃይል ያገኛችሁ። የትኛው ጠላት ያቀነባበረው ቅንብር በጌታ በኢየሱስ ክርስቶስ ስም አሁን የተሰበረ ይሁን። የትኛውም በተለያየ አይነት አቅጣጫና ሁኔታ በእናንተ ሕይወት ላይ የተቀነበረ ቅንብር፣ እናንተ ሳታውቁ በስማችሁ የሚሰራ ድግምት፣ ጥንቆላ፣ ሟርት፣ አጋንንታዊ አሰራር በናዝሬቱ በኢየሱስ ክርስቶስ ስም አሁን የተመታ ይሁን። እጸልያለሁ እግዚአብሔርን የምታመሰግኑባቸው አዳዲስ በሮች ይከፈቱላችሁ። እግዚአብሔርን የምታመሰግኑባቸው ታላላቅ ደጆች ይከፈቱላችሁ በኢየሱስ ክርስቶስ ስም። እግዚአብሔርን የምታመሰግኑባቸው ታላላቅ ደጆችን እግዚአብሔር ይክፈትላችሁ። አደረገልኝ፣ ሆነልኝ፣ እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ረዳኝ፣ እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ታላቅ ነገር አደረገልኝ የምትሉበት አዲስ ነገር በሕይወታችሁ ይሁን በጌታ በኢየሱስ ክርስቶስ ስም። በሕይወታችሁ ላይ ይሁን። ከሚያስጨንቃችሁ፣ ግራ ከሚያጋባችሁ፣ ከሚያታግላችሁ ምዕራፍ በላይ የእግዚአብሔር ጉብኝት በኢየሱስ ክርስቶስ ስም ያገኛችሁ። የመንፈስ ቅዱስ ጉብኝት ያገኛችሁ። ሻባሃቶስ ሳላባሃራጋያ ለፓያ ሶኖሞንዶ ኮሶሎሮስ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አደረገልኝ፣ እግዚአብሔር ረዳኝ፣ እግዚአብሔር እጅ ጣልቃ ገባልኝ፣ እግዚአብሔር በመጨረሻው ሰዓት ደርሶ ነገሬን ከፈተው የምትሉበት፣ ለምስጋና የምትቆሙበት ታላቅ ነገር በሕይወታችሁ ይሁን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እንደ እግዚአብሔር ሰው ማንኛውም በጌታ በኢየሱስ ክርስቶስ ስም ፈተና፣ ማንኛውም የገጠማችሁ ችግር፣ ማንኛውም የገጠማችሁ ጭንቀት ቢኖር በጌታ በኢየሱስ ስም ያቃታችሁ ጉዳይ ቢኖር፣ ያስቸገራችሁ ጉዳይ ቢኖር በጌታ በኢየሱስ ስም እግዚአብሔር ጣልቃ ይግባላችሁ። እግዚአብሔር ጣልቃ ይግባላችሁ። እጸልያለሁ በጌታ በኢየሱስ ስም። አምላክ እግዚአብሔር ሊሰራ ሲነሳ የሚከለክለው ኃይል የለም። ሊሰራ ሲነሳ የሚከለክለው ኃይል የለም። ብቻውን ነገራችሁን ይቀይራል። ብቻውን ነገራችሁን ይሰራል። ብቻውን የተዘጋውን ይከፍታል። ብቻውን ያለቀውን ነገር ያስቀጥላል። ብቻውን በነገራችሁ ላይ ጣልቃ ይገባል። በናዝሬቱ በኢየሱስ ስም ጸልያለሁ። በነገራችሁ ላይ የእግዚአብሔር ጣልቃ ገብነት ይሁን። በነገራችሁ ላይ የእግዚአብሔር ጣልቃ ገብነት ይሁን። የእግዚአብሔር እጅ በኢየሱስ ክርስቶስ ስም ድል ይስጣችሁ። እግዚአብሔር አምላክ ቢሆንልኝ፣ ቢሳካልኝ፣ እግዚአብሔር ቢያደርግልኝ፣ ጌታ እድል ብሰጠኝ፣ ቢሆንልኝ ብላችሁ ባላችኋቸው ጉዳዮች ላይ አሁን በጌታ በኢየሱስ የፈጠነ ጉብኝት ይሆንላችሁ። የፈጠነ መልስ ከሰማይ ይሆንላችሁ። የፈጠነ ጣልቃ ገብነት በሕይወታችሁ ይሆን። እግዚአብሔር አምላኬ ሆይ እጸልያለሁ ለእህቶቼ፣ ለወንድሞቼ እጅግ የፈጠነን ጉብኝት፣ እጅግ የፈጠነን ጣልቃ ገብነት፣ እጅግ በጌታ በኢየሱስ ክርስቶስ ስም ታላቁን ያንተን ክንድ እንድትገልጥ እጸልያለሁ።
እግዚአብሔር አምላክ ከገጠማቸው ፈተና ከገጠማቸው ሁኔታ በላይ ያንተ እጅ ጣልቃ እንዲገባላቸው ነገር እንዲቀየርላቸው አዲስ ነገር እንዲሆን በጌታ በኢየሱስ ስም ጸልያለሁ። አባቴና አምላኬ ሆይ ነገርን መቀየር ትችላለህ። እግዚአብሔር ሆይ ሰዎች ሲጨርሱ፣ ሰዎች ሲዘጉ፣ ሰዎች ሲያበቁ፣ ሰዎች በቃ ብሎ ሲዘጉ ሲቆልፉ አንተ መጥተህ ደርሰህ ትከፍታለህ። ዛሬ ጸልያለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሁን ለአንዳንዶች በር ይከፈት፣ ለአንዳንዶች ነገራቸው ይስተካከል፣ ለአንዳንዶች በነገራቸው ላይ ጣልቃ ግባ። እግዚአብሔር አምላክ እጅግ የፈጠነ ጉብኝት ካንተ ዘንድ ይሆንላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ላንተ ሁሉ ይቻላልና አንተ ሁሉን ትችላለህና እግዚአብሔር ነገሮቻቸው ላይ በኢየሱስ ክርስቶስ ስም ክንድህን ጠራለሁ። አሁን በጌታ በኢየሱስ ክርስቶስ ስም በመለመን ውስጥ በመፈለግ ውስጥ ያለውን በረከት እየፈለግን እናገኛለን። በጌታ በኢየሱስ ክርስቶስ ንጋት ይሁንላቸው፣ ማለዳ ይሁንላቸው፣ ብርሃን ይብራላቸው። ጨለማ የተገፈፈ ይሁን፣ ጭንገፋ የተመታ ይሁን፣ ኪሳራ የተመታ ይሁን፣ ሐዘን የተመታ ይሁን፣ ሞት የተመታ ይሁን። በኢየሱስ ጌታ ስም ጸልያለሁ። ከዚህ ደቂቃ ከዚህ ሰዓት ጀምሮ እግዚአብሔር አምላክ በሕይወታቸው ላይ በዘመናቸው ላይ በመንገዳቸው ላይ የተነገረ የተቀመጠ የተነገረ ግን ጸጥ ያለ በኢየሱስ ስም አሁን ጌታ ሆይ ባንተ ይሰራ። በኢየሱስ ስም አሁን ጌታ ሆይ ጣልቃ እንድትገባላቸው ጸልያለሁ። በኢየሱስ ክርስቶስ ስም አሁን ጌታ ሆይ አዲስ ነገር እንዲሆንላቸው ጸልያለሁ። በኢየሱስ ክርስቶስ ስም አሁን ጌታ ሆይ አዳዲስ ነገሮችን መገናኘት እንዲሆንላቸው ጸልያለሁ። በኢየሱስ ክርስቶስ ስም አሁን ጌታ ሆይ እጅግ አስቸኳይ ጉብኝት በሕይወታቸው ላይ እንዲፈጠን ጸልያለሁ። የጨለማ መንፈስ ይመታ፣ ኪሳራ መንፈስ ይመታ፣ ሞት ይመታ፣ ሐዘን ይመታ፣ በሽታ ይመታ። ማለፍ ይሁን። የገጠማቸውን የትኛውንም ፈተና ይለፉ። የገጠማቸውን የትኛውንም ጌታ ሆይ በኢየሱስ ክርስቶስ ስም አስቸጋሪውን ሁኔታ ማለፍ ይሁንላቸው። ባንተ ጌታ ሆይ ይለፉ፣ በድል ይለፉ፣ በሞገስ ይለፉ፣ በኃይል ይለፉ። ሻባሃሶ ኮቶሮቦጎቼ ዳባራዲ አላባስ ማለፍ ይሁንላቸው በኢየሱስ ክርስቶስ እጸልያለሁ። በሚያስደንቅ ጉብኝት ጣልቃ ግባ። እጸልያለሁ ጌታ ሆይ አዲስ ነገር በሕይወታቸው ይሁን፣ አዲስ ነገር በቤታቸው ይሁን፣ አዲስ ተአምራት በሕይወታቸው ይሁን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም ተናግሬ በቃል የምትሰራ ተናግሬ በቃል የምታደርግ እግዚአብሔር አምላክ ሆይ በኢየሱስ ስም ክንድህን እጠራለሁ፣ እጅህን እጠራለሁ። ዣባሃዳጋባስ ቫላኮቶሶ ፖሮሲ ላቫሃናማንዳ ራጃባጋዶሶ ኮቶሮቦስ ዤባሃዳጋባራዲጋቦስ ላባጋዳጋባጄዴቤሬዴቤስ ጸለይኩ። በኢየሱስ ስም የተሰበረ ይሁን፣ ኪሳራ የተሰበረ ይሁን፣ ሞት የተሰበረ ይሁን፣ ጭንገፋ የተሰበረ ይሁን፣ አለመከናወን የተሰበረ ይሁን፣ ግራ መጋባት የተሰበረ ይሁን። አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ክንዲ ጣልቃ እንዲገባላቸው፣ እጅ ጣልቃ እንዲገባላቸው፣ በሞገስ እንዲወጡ በሞገስ እንዲገቡ፣ በድል እንዲወጡ በድል እንዲገቡ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ሀቻባሃዚ ካራባስ ቫላጋዶሶ በሆዶጎቦስ ማጃባሃዳጋሱ ላባሃራባያ እጸልያለሁ በኢየሱስ ክርስቶስ። እግዚአብሔር አምላክ ሆይ አንተ ታሳልፋለህ፣ አንተ ታሻግራለህ፣ አንተ ድል ትሰጣለህ። ልጆችን እንዴት መርዳት እንዳለብህ፣ እንዴት ደግሞ ከጨለማ ውስጥ ማውጣት እንዳለብህ፣ እንዴት የገጠመንን ፈተና ማለፍ እንዳለብን አንተ ታውቃለህና ጌታ ሆይ በኢየሱስ ስም ጸልያለሁ፣ ስምህን እጠራለሁ። ማለፍ ሆነልን። ከችግር በላይ፣ ከሐዘን በላይ፣ ከአስጨናቂው በላይ፣ ግራ ከሚያጋባው በላይ በጌታ በኢየሱስ ክርስቶስ ስም የሚያሳልፍ የእግዚአብሔር እጅ በኢየሱስ ክርስቶስ ስም ተገለጠ። የሚያሳልፍ የሚረዳ የሚያግዝ
በጌታ በኢየሱስ ክርስቶስም የጌታ እጅ ተገለጠ። ማጃጋባ ካሳ አልፋለሁ በሉ ከኔ ጋር እስቲ አልፋለሁ። በኢየሱስ ስም አልፋለሁ። በኢየሱስ ስም አልፋለሁ። በድል አልፋለሁ። በድል እወጣለሁ። እግዚአብሔር ድል ይሰጠኛል። አልፋለሁ። በጌታ በኢየሱስ ስም ወደ ህልሜ አልፋለሁ። እግዚአብሔር ወደ ነገረኝ አልፋለሁ። እግዚአብሔር ወደ አወረኝ አልፋለሁ። ለምን? አንኳክቼ በሮች ተከፍተውልኛል። በር የተከፈተለት ሰው ደግሞ ከመውጣት ከመሄድ ከማለፍ ውጪ አማራጭ የለውም። ዛሬ ማለፍ ይሁንላችሁ። ዛሬ ማለፍ ይሁንላችሁ። ዛሬ መቀጠል ይሁንላችሁ። ዛሬ መጨመር ይሁንላችሁ። ዛሬ መብዛት ይሁንላችሁ። ዛሬ በድል መውጣት ይሁንላችሁ። ዛሬ እግዚአብሔር የተናገረውን መገናኘት ይሁንላችሁ። ዛሬ የእግዚአብሔርን ጉብኝት መገናኘት ይሁንላችሁ። በጌታ በኢየሱስ ክርስቶስ እጸልያለሁ። ማለፍ ይሁንላችሁ። አልፋለሁ። ሻባሃታከ የሚጸልይ ሰው ያልፋል። የሚያንኳኳ ሰው ይከፈትለታል። የሚጸልይ ሰው ሁል ጊዜ ዘውትር የሚያንኳኳ ዘውትር የሚጸልይ ሰው እግዚአብሔር ምስክሬ ነው ያልፋል። በድል በሞገስ ይወጣል። በክብር ይወጣል። ይወርሳል። ይወርሳል። ሻባሃዳጋ ባጋራ ዲያቦስ ወጣው። በጌታ በኢየሱስ ክርስቶስም ወጣው። ካለሁበት ጥቂት እርምጃዬ ወደ ተሻለው እርምጃ ወጣው። ካለሁበት ትንሽ ጉዳይ ውስጥ በጌታ በኢየሱስ ስም በድል ወጣው። እግዚአብሔርን እያመሰገንኩ የእግዚአብሔርን ክንድ የሚገናኝበት ወደ ተሻለው ምዕራፍ ወጣው። በጌታ በኢየሱስ ክርስቶስ ስም ወጣው። ያንኳኳውበት በር ተከፍቶልኛል። እግዚአብሔር በሮችን ከፍቶልኛል። አንኳኩ ይከፈትላችኋል በተባለው ቃል መሰረት አንኳክተን አስከፍተናል በሮቻችን። በጌታ በኢየሱስ ስም ጸልያለሁ። አሁን በተከፈተው መግባት፣ አሁን በተከፈተው መውጣት፣ አሁን በተከፈተው መሄድ፣ አሁን በተከፈተው ማገልገል፣ በተከፈተው መዘመር፣ በተከፈተው እግዚአብሔር አምላክ ባለው መንገድ መሄድ። ሃሌሉያ ጸልያለሁ። የትዳር በር ይከፈት፣ የሥራ በር ይከፈት፣ የአገልግሎት በር ይከፈት። ሻባሃዳጋ ባጋራዲ ጋቦስ ለባሃዳጋ ባጂ ደገበገሬደብስ አዳዲስ በሮች የተለመዱ አይደለም። የለመድናቸው የምናውቃቸው አይደሉም። አዳዲስ በሮች በጌታ በኢየሱስ ክርስቶስም ተከፍተውልኛል። አዳዲስ በሮች ተከፍተውልኝ። እግዚአብሔር እየረዳን ይረዳናል፣ እያገዘን ያግዘናል፣ እየደገፈን ይደግፈናል። ራሻ ባሃዳጋባስ ማጃጋባስ ሳላሃዳጋቦስ እየከፈተ ጌታ ያሳልፋል። እየከፈተ ጌታ ያሻግራል። እየከፈተ ጌታ ያስመልጣል። እየከፈተ ጌታ አንድ እርምጃ ከፍ ያደርገናል። እርምጃችን ይጨምራል እንጂ አይጠብም። በጌታ በኢየሱስ ክርስቶስ የኔ የቤተሰብ የኔ የአገልግሎት የኔ ትውልድ የኔ የወንድሞቼ የእህቶቼ የፋሚሊ ጉዳይ እየጨመረ እየበዛ እንጂ እየቀነሰ አይሄድም። ተናገረው ይሄንን ቃል በኢየሱስ ስም። የኔ ጉዳይ የሚጨምር ነው። የኔ በእግዚአብሔር እጅ የተያዘ ነው። የኔን እግዚአብሔር የሚረዳበት ወይም ደግሞ እግዚአብሔር በእጁ የያዘው ነው። ስለዚህ የኔ አይበላሽም። የኔ ይጨምራል። የኔ ይቀጥላል። የኔ ይበዛል። ሻባሃሳ ራዲጋ ባሽደገበስ የሚበዛ የኔ ነው። የሚበዛ ህይወት ተሰጥቶኛል። የሚበዛ ህይወት የሚጨምር ህይወት ተሰጥቶልኛል። እግዚአብሔር ድል ይሰጠኛል። እግዚአብሔር ሞገስ ይሆነኛል። እግዚአብሔር ጣልቃ ይገባልኛል። እግዚአብሔር ስለ እኔ ይዋጋል። እግዚአብሔር ከዙፋኑ ይነሳል ስለ እኔ። የኔ ጉዳይ በእግዚአብሔር እጅ ነው ያለው። የኔ ጉዳይ በእግዚአብሔር እጅ ነው ያለው። በሟርተኛ እጅ አይደለም። በጠንቋይ እጅ አይደለም። በአስማተኛ እጅ አይደለም። በሞራ ገላጭ እጅ አይደለም። የኔ ጉዳይ ያለው በእግዚአብሔር እጅ ነው። በእግዚአብሔር እጅ ያለ ነገር እያማረ እየተዋበ እየተስተካከለ እንጂ እየተበላሸ አይሄድም። ሃሌሉያ ሃሌሉያ ሃሌሉያ። የስ የኔ ጉዳይ በእግዚአብሔር እጅ ነው። የኔ ነገር በእግዚአብሔር እጅ ነው። ነገሬን ጌታ እንዳይወድቅ ደግፎ ይዞታል። ህይወቴን ጌታ እንዳልጠፋ
ከንቱ እንዳልሆን ጌታ ደግፎ ይዞኛል። እየረዳኝ ይረዳኛል፣ እያገዘኝ ያግዘኛል። በጣም በሚገርም ድልና በሚገርም ሞገስ እግዚአብሔር ከኔ ጋር ነው። ሞገሴ እግዚአብሔር ነው። ክብሬ እግዚአብሔር ነው። መውጣቴና መግባቴ በእግዚአብሔር ነው። እሱ ድሌ ነው። የድሌ ጀማሪ ነው። የድሌ ጨራሽ ነው። የድሌ መጨረሻ ነው። ሻባሃዳጋ ባጋራዲጋባቼ ላባራዳጋባስ ሃዳጋባጋ ሼዳጋባስ ማካታካስ በአምላኬ ኃይልን አደርጋለሁ። በአምላኬ ድል እነሳለሁ። በአምላኬ እወጣለሁ። በአምላኬ እወርሳለሁ። በአምላኬ እራመዳለሁ። በአምላኬ ይሳካልኛል። በአምላኬ ሁሉንም ነገር ይሰጣኛል። አምላኬ የሚከለከለው ነገር የለም። የሚከለከለው ነገር የለም። የእግዚአብሔር ቅናት ይህንን ያደርጋል። የእግዚአብሔር እጅ ይህንን ያደርጋል። የእግዚአብሔርን ጣልቃ ገብነት በብዙ ድልና በብዙ ሞገስ ራባባባባባቦያ ሻባሃዳጋባጋራጋዳጋባጂዳባስ ራላጋዳጋባሽሌቤሬቤሬቤስ ሎክሮቶሶ ባህዳሺናማያ ሜንዶሎሮሶ ጎባሲናማያ ኤላ ብራዚ ጋዲሽሌቬንዳ ባራባስ የሚረዳ አባት አለኝ። የሚያግዝ አባት አለኝ። ኃይል የሚሆን ጉልበት የሚሰጠኝ አባት አለኝ። ብርታት የሚሆነኝ አባት አለኝ። የኔን ጉዳይ የሚሰራ ጌታ አለ። የኔን ጉዳይ የሚቀይር ጌታ አለ። የኔን ነገር የሚያስተካክል ጌታ አለ። የኔ ነገር ያለው በእግዚአብሔር እጅ ነው። በጌታ እጅ ያለ ነገር እያማረ እየተስተካከለ እየተዋበ እንጂ እየተበላሸ እየወደቀ እየከሰመ አይሄድም። because of ነገር ያለው በእጁ ስለሆነ ሃሌሉያ ራሽደገደገበስ ቫሃዳጋባ ዛሬ ይህን ጸሎት እንድብላችሁ ጸልዩ። በኢየሱስ ስም ወጣው ያላችሁ ጸልዩ። አወጣዋችሁ በኢየሱስ ስም። ከማይመጥናችሁ መንደር አወጣዋችሁ። ከማይመጥናችሁ ምዕራፍ አወጣዋችሁ። ከማይመጥናችሁ ሰፈር አወጣዋችሁ። ከማይመጥናችሁ ሁኔታዎች ውስጥ አወጣዋችሁ። መውጣት ካላችሁበት ሁኔታ አወጣዋችሁ። ማጃካደሳና ያዳጋሳና ከማይመጥናችሁ የራሳችሁ ካልሆነ ምዕራፍ በቃ እየጠላችሁ ሳትወዱ ከምትኖሩበት ምዕራፍ፣ ሳትፈልጉ ከምትኖሩበት ምዕራፍ፣ በቃ ሳይመቻችላችሁ እንዲሁ ዝም ብላችሁ ከምትመላለሱበት ምዕራፍ በጌታዬ በኢየሱስ ክርስቶስ ስም አንድን ሰው ዛሬ በመንፈስ ቅዱስ ኃይል ጎትቼ አወጣሁት። አንድ ሰው በኢየሱስ ስም ወጣ። አንድ ሰው በኢየሱስ ስም ወጣው ብሎ በኢየሱስ ስም ወጣው ብሎ በኢየሱስ ስም ወጣው። ወደ ተሻለ ክብር ወጣው። ወደ ተሻለ ጸጋ ወጣው። ወደ ተሻለ በረከት ወጣው። ወደ ተሻለ አዲስ ክብር ገባው። ወደ ተሻለ ምዕራፍ ወጣው በጌታ በኢየሱስ ክርስቶስ ስም። ሻባሃዶስ ቫሃታካ ወጣው ወደሚበልጠው ክብር ወጣው። ወደሚበልጠው ጸጋ ወጣው። ወደሚበልጠው ታላቅ ጉብኝት ወጣው። ወደሚበልጠው ታላቅ ሀቻባሃዳጋባስ ወጣው። ከጌታ ጋር ወጣው። ከአምላክ ጋር ወጣው። ድል እያገኘ ወጣው። በሞገስ ወጣው። በክብር ወጣው። በኃይል ወጣው። በብዙ ድል ወጣው። ሻባሃዳጋስ ቫሃዳጋባራዶስ ሌብራዳጋ ወጣው በኢየሱስ ጌታ ስም ወጣው ከጌታ ጋር ወጣው። ጌታን ይዣለሁ። ንጉሥን ይዣለሁ። አስቀድሜ ወጣው በኢየሱስ ክርስቶስ። እግዚአብሔር ሆይ በጌታ በኢየሱስ ስም ክንድ ይገለጥ፣ እጅ ይገለጥ፣ ጣት ይገለጥ። ወደ አዲስ ምዕራፍ አውጣን። ወደ አዲስ ምዕራፍ በኢየሱስ ክርስቶስ ስም አስገባን። ወጣን ካንተ ጋራ በድል ወጣን። በሞገስ ወጣን። በክብር ወጣን። በኃይል ወጣን። በአስደናቂ ሞገስ ወጣን። አንተን ይዘን ወጣን። በአንተ ተደግፈን ወጣን። አቅማችን ነህ፣ ጉልበታችን ነህ፣ ብርታታችን ነህ። ጌታ ሆይ በኢየሱስ ስም ይባረክ። ለእኔ ሁሉም ነገር ሄደ። ያላንተ ምንም አይነት ሁኔታዎች ውስጥ ጌታ ሆይ አቅም የለኝም። ስለዚህ በጌታ በኢየሱስ ክርስቶስ ስም ካንተ ጋር ሆኜ ግን ኃይልን አደርጋለሁ። ካንተ ጋር ሆኜ ግን በድል እወጣለሁ። ካንተ ጋር ሆኜ ግን በድል እገባለሁ። ካንተ ጋር ሲሆን ግን አሸናፊነት ይሰማኛል። ካንተ ጋር ሲሆን ግን ድል ይሰማኛል።
ካንተ ጋር ስሆን ጌታ ሆይ በኢየሱስ ክርስቶስ ስም ማለፍ መውጣት ይሰማኛል። ካንተ ጋር ሲሆን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ሁል ጊዜ አዳዲስ ነገር አለ ከፊቴ። ስለዚህ አንተን ጠራለሁ፣ ስለዚህ አስቀድማለሁ፣ ስለዚህ ታላቁን ክንድህን ጠራለሁ፣ ስለዚህ አዲስ ነገር እንዲሆን ጸልያለሁ። ሻባሃዳ ገባስ ጨለማው ይገፈፍ፣ ኪሳራ ይመታ፣ ሞት በጌታ በኢየሱስ ክርስቶስ ስም፣ ሐዘን፣ ግራ መጋባት፣ አለመከናወን በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ በዚህ 2026 እግዚአብሔር ለኛ ለሕይወታችን የተናገርከውን ቃልን በኢየሱስ ክርስቶስ ስም አካል ይልበስ። የተነገረንን መውረስ ይሁንልን፣ የተነገረንን መያዝ ይሁንልን፣ የተነገረንን በጌታ በኢየሱስ ስም ከተነገረን ጋራ መገናኘት ይሁንልን። የትኛውም ከልካይ እጆች፣ ከልካይ ኃይሎች በኢየሱስ ክርስቶስ ስም የተመቱ ይሆኑ። ክንዲ ከኛ ጋር ስለሆነ እናመሰግናለን በጌታ በኢየሱስ ክርስቶስ ድንቅ ስም። ሃሌሉያ። ወንድምና እህቶቼ ይሄንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ብያለሁ። ብዙዎች ሰብስክራይብ ሳያደርጉ የሚያዳምጡ አሉ። ምክንያቱም ሰብስክራይብ ስታደርጉ ሰፖርት እያደረጋችሁኝ ነው። ሰብስክራይብ አድርጉ። ለሌሎች ደግሞ ጸሎት ለሚፈልጉ ወንድምና እህቶች፣ በጸሎት ለደከሙ ወንድምና እህቶች ይህንን ቪዲዮ ሼር ማድረግ እንዳትረሱ። ሼር አድርጉላቸው፣ ገብተው እንዲጸልዩ ጸሎት እንዲካፈሉ አድርጉ። ጌታ ኢየሱስ ዘመናችሁንና ሕይወታችሁን ባርኳል። ተባረኩልን። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ሻሎም